የከበረው ሰላምታችን በያላችሁበት ይድረስ እንደምን አላችሁ ተመልካቾቻችን ከሀዲያ ቴሌቪዥን ሳምንታዊ የሀዲያ ስፖርት መሰናዶ አሁን ጀምሯል። የተለያዩ ርዕሰ ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋር? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬ በሁለት ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። በርካታ ሀገራዊ ጉዳይና ዓለም አቀፋዊ ስፖርታዊ ጉዳዮች እንዳሉ ይታወቃሉ። ነገር ግን ካለን የሰዓት ጥበት አንፃር በሁለት ስፖርታዊ ጉዳዮች ላይ ነው ቆይታ የምናደርገው። የኢትዮጵያ ሴቶች ፕሪሚየር ሊግ ፍጻሜውን አግኝቷል። በባንክ አሸናፊነት የኢትዮጵያ ፕሪሚየር ሊግም ጨዋታዎች እንደቀጠሉ ነው የሚገኙት። ነገር ግን ካለን ሰዓት አንፃር በሁለት ርዕሰ ጉዳዮች ቆይታ እናደርጋለን። አንዱ ሆሳና ከተማ ላይ የተደረገው የጤና ቡድኖች ግጥሚያን ወይም ውድድርን ወይም የወዳጅነት ጨዋታን በተመለከተ የምንለው ጉዳይ ይኖራል። በቀጣይነት ደግሞ ባለፈው ሳምንት ቃል በገባነው መሰረት ከታዳጊ ቡድን ወይም ደግሞ 10 ስላደጉ ተጫዋቾች የሰራ ነው ዶክመንተሪ አለ። ዶክመንተሪውንም ለተመልካቾቻችን የምንጋብዝ ይሆናል። ሆሳና ላይ ትላንት በሆሳና ብዬ ኤርሳሙ ስቴዲየም ኢቢሲ ከሆሳና ሰላም ጤና ቡድን ጋር የወዳጅነት ጨዋታ አድርጓል። የኢቢሲ ጤና ቡድን ከዚህ ቀድሞ በተለያዩ ሀገራት እየዞረ የወዳጅነት ጨዋታዎችን እንደሚያደርግ ይታወቃል። የሆሳና ሰላም ጤና ቡድንም ላለፉት ከ10 ዓመታት በላይ በሆሳና ላይ ቆይታውን በማድረግ የተለያዩ ቡድኖችን እየጋበዘ የወዳጅነት ጨዋታ የሚያደርግ ቡድን እንደሆነ ይታወቃል። ከጨዋታዎች ከእግር ኳስ በዘለለ በተለያዩ በጎ አድራጎት ላይ የሚሳተፍ የጤና ቡድን እንደሆነ ይታወቃል። ከዚህ አንጻር ኢቢሲን ገብዞ ትላንትና ጨዋታቸውን አድርጓል። 4-1 ማሸነፍ ችሏል። አዎ ሰላም ጤና ኢቢሲን ማሸነፍ ችሏል። ኢቢሲ ያው ሀገራችን ላይ አንጋፋ ከሚባሉ የሚዲያ ተቋሞች ውስጥ ግንባር ቀደሙ እንደሆነ ይታወቃል። ይህ ተቋም ለሰራተኞቹ ከተቋምነቱ ባለፈ የጤና ቡድን አለው። ከጤና ቡድን ባለፈው አዲስ ባሰራው ኮምፕሌክስ ላይም በድርጅቱ ላይ የመጫወቻ ሜዳም ጨምር አለ። የእግር ኳስና የተለያዩ ስፖርታዊ ትዕይንቶችን የሚያደርጉበት ማለት ነው። ኢቢሲም ሆሳና ድረስ በመምጣት ከሰላም ጤና ጋር መጫወት ችሏል። ይሄ ውድድር ጥቅሙ ወይም ደግሞ ይሄ ጨዋታ ምንድነው ጥቅሙ የሚለውን በተጨማሪም ደግሞ ከዛ ባለፈም የሰላም ጤና ቡድንም በዚህ ውድድር ላይ ከዚህ በፊት ያደረጋቸውን ተሳትፎችም ጭምር ነግረውናል። ከዚህ ጋር በተያያዘ አጠር ያለች መሰናዶ አዘጋጅተናል። የሆሳና ከተማ ከንቲባ አቶ ዳዊት ደዶም በክብር እንግድነት ተገኝተው ነበር። የሆሳና ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊም በተገኙበት ጨዋታው ተካሂዷል። በርካታ ተመልካች ነበር። በጨዋታው ላይ የነበሩ እንቅስቃሴዎችና የፕሮግራሙ ወይም የጨዋታው ዓላማ ምን ነበር ከሚለው ፕሮግራም ተከታትለን እንመለስ። ኢቢሲ የጤና ቡድን ረጅም ዓመት ያስቆጠረ ነው። በነገር ላይ ከ25 ዓመት በላይ ይሆነዋል። በተለያዩ የሀገሪቱ ከተሞች እየተዘዋወረ ከጎንደር እስከ ጅማ፣ ከጅማ እስከ ዲላ ወደ ተለያዩ አካባቢዎች እስከ ድሬዳዋ ጭምር እየሄደ እየተጓዘ የሚጫወት የጤና ቡድን ነው። የራሱ የሆነ አጠቃላይ አደረጃጀት አለው። በቀጥታ በሲኦ የሚደገፍ ተቋሙ ስፖርት ለልማት ወሳኝ እንደመሆኑ መጠን እየዞረ ደግሞ ኢቢሲ የሁሉም ኢትዮጵያውያን ነው፣ ለኢትዮጵያ ልዕልና የሚሰራ ተቋም ነው። እናም በተለያየ አካባቢዎች እየሄደ ስፖርት ቱሪዝምን አጠቃላይ በየአካባቢ ደግሞ ስፖርት እንዲስፋፋ የበኩሉን ሚና እየተወጣ ያለ ሀገራዊ የፌዴራል ተቋም ነው። ከዚህ ረገድ እንግዲህ ሀዲያ ሆሳና ወደ ሆሳና ከተማ መተን ሆሳና ከተማ ላይ ደግሞ በጣም ሞቅ ያለ ደማቅ አቀባበል ነበር የተደረገልን። በዚህ አጋጣሚ እንግዲህ ኢቢሲ የሁሉም ነው ስንል አንድም የሆሳና ከተማ አጠቃላይ የሆሳናና አካባቢዋም የሁሉም የመላ ኢትዮጵያውያን ተቋም እንደመሆኑ መጠን በጣም ደማቅ አቀባበል ነበር የተደረገልን። እንግዲህ ስንመጣ በብዙዎቹ ከተሞች እየሄድን ማሸነፍን የተለማመደ ቲም ነበር። እኔ እንደ ስፖርት ጋዜጠኛ ማቀው ሀዲያ ሆሳና ጠንካራ የእግር ኳስ ቲም አለ፣ ቡድን አለ። እዛ አካባቢ ደግሞ እግር ኳስን በጣም የሚወዱ አብዝቶ የሚወዱ ወጣቶች አጠቃላይ ማህበረሰብ እንዳለና ቃለና ያን ሜዳ ላይ ተመልክተናል። በጣም ጠንካራ ቲም እንደነበረ ነው እንግዲህ መረዳት የቻልነውና በጣም እንዳጠቃላይ ደስ የሚል አቀባበል ነበር የተደረገልን። እንግዲህ ለመጀመሪያ ጊዜ በጣም በሰፊ የግብ ልዩነት ተሸንፈናል። ዋናው ግን አላማው ማሸነፉ ሳይሆን ደግሞ ትልቅ ራዕይ ይዘን ነበር የመጣ ነውና እሱን አሳክተናል ብለን እናስባለን። ያው ስፖርት ታውቃለህ እንግዲህ ከጤና ባሻገር
አንድነትን ለመፍጠር ትልቅ አስተዋጽኦ አለው። ይህንን ስትጫወትና የጤና ቡድን አባል ስትሆን ነው በደንብ የምታረጋግጠውና የሰራተኛውን ከስራ ባሻገር ያለው መንፈስ ከፍ ለማድረግ ስፖርቱ በጣም ትልቅ አስተዋጽኦ እንዳለው እኛ በዛው በተቋም ውስጥ ኢቢሲ አሁን አዲስ ኮምፕሌክስ እንደሰራ ታውቃለህ። አንደኛው የስፖርት ሜዳ ያለው በጣም ሰፊ ሜዳና እዛ ውስጥ በርካቶች ከስፖርት ከእግር ኳስ ባሻገር እንቅስቃሴ ያደርጋሉና እዛ ነው የምታረጋግጠው እግር ኳስ መጫወት ስፖርት መስራት ከስራ ባሻገር የሆነ መንፈስን እንደሚያድስ የሆነ አንድነትን እንደሚፈጥር በደንብ እያረጋገጥን ያለነውና ጥያቄ የለውም ትልቅ አስተዋጽኦ አለው። ይሄን ከኢቲቪ ባሻገር ብዙዎች አሁን ላይ የተገበሩት ነው። ተስፋፍቷል ጤና ቡድን በመላው ሀገሪቱና ስለዚህ ሁሉም ሊተገብረው እንደሚገባ በዚህ አጋጣሚ ለመግለጽ እወዳለሁ። የሆሳዕና ሰላም ጤና ስፖርት ማህበር እውነት ነው የተቋቋመው ከዛሬ 15 ዓመት በፊት ነው እና በአላማው የስፖርት እንቅስቃሴን ተጠቅሞ የጤንነት ማስጠበቅ የአካል ብቃት ላይ ቢያተኩርም ነገር ግን በጣም ብዙ ተጓዳኝ አላማዎች በማህበራዊ ጉዳይ በልማት ጉዳዮች ላይ በመሳተፍ የሚታወቅ ማህበር ነው። ከዚህ አንጻር ከአድማስ አንጻር በብዛት አተኩረን እየሰራን የነበረው በሆሳዕና ከተማ ላይ ባሉ ማህበራዊና የልማት እንቅስቃሴዎች ላይ ነበርና ከዛም በኋላ ደግሞ አድማሳችን በማስፋት አሁን ማዕከላዊ ኢትዮጵያ በሚባለው ክልል ላይ በአንዳንድ ከተሞች ላይ ሄዶ እንደ ተመሳሳይ የሆኑ የማህበራዊ አገልግሎት ስራዎች ወይም የበጎ አድራጎት ስራዎችም ማድረግ እንቅስቃሴ ላይ ነው ያለው። ከወዳጅነት ጨዋታ አንጻር ግን በሁሉም የኢትዮጵያ ክልሎች አካባቢዎች ላይ ካሉ ከወዳጅ የጤና ማህበራትና ቡድኖች ጋር የመጫወቱ ልምድ አለን ማለት ነው። ረዘም ላለ ጊዜ ነው ከኢቢሲ ጋር ንግግር ያደረግነው እና ሆሳዕና መጥተው እንዲጫወቱ ያው ግብዣ ያደረግን። ያንን ግብዣ ደግሞ ተቀብለው ነው ኢቢሲዎች ወደ ሆሳዕና የመጡትና ሆሳዕና ሲመጡ በደንብ ነው የተቀበልናቸው። እስከ በሌሳ ድረስ ሄደን የተቀበልናቸው። አቀባበል በጣም ጥሩ ነበረ እና ከሆቴል አያያዝ ከምግብ ጋር ከተለያዩ ነገሮች ጋር በደንብ እንግዶቻችንን ተቀብለናል። ብዙ ጊዜ ተቋማት ፎከስ የምናደርገው ሁሉም ጽህፈት ቤቶች ማለት ይቻላል ሌሎችም ተቋማት በተቋም ስራ ላይ ብቻ የቢሮን ስራ መስራት ብቻ ላይ ትኩረት የማድረግ ስራ ነው ያለው። ግን መሆን ያለበት ሆሊስቲክ ነው፣ ሁሉ አቀፍ የሆነ ማህበራዊ መሰረት መገንባት አለብን። አንደኛው ስፖርት ነው። ስለዚህ ልክ ከኢቢሲ የምንወስደው ተሞክሮም ይህንኑ ነው የሚሰሩት። የሚዲያ ስራ ነው፣ ግን ደግሞ በስፖርቱም ከፍተኛ ድርሻ እየተወጡ ያሉ ነውና ከዚህ የኛ ከተማ ውስጥ ያሉ ተቋማትን መውሰድ ያለባቸው ብዬ ማስበው ስፖርትን ማዘውተር እንዳለባቸው ኖት ኦንሊ ለውድድር ለጤና ለራስ ጤናም እንደዚሁም ደግሞ በየቦታው ደግሞ ስፖርት እንዲነቃቃ ምክንያት ይሆናል። የተጫወተ ሰው ነው መደገፍ የሚችለው፣ የተጫወተ ሰው ነው ለሌላ ነገር ደግሞ ብቁ መሆን የሚችለው። ስለዚህ ስፖርት ለሁለንተናዊ ስራዎች ያበቃል። በስፖርት የተገነባ ሰውነት የቢሮውን እንኳን የኦፊስ ስራ ሰራለሁ ብትል ራሱ የተነቃቃ አእምሮ ነው የሚኖረው። ለዛ ሁሉም ሰው በያለበት ተቋም ውስጥ ስፖርትን ማዘውተር እንዳለበት ከኢቢሲ መማር እንችላለን ማለት ነው። እንደኛ ከተማም ባለፈው እንዳያችሁት ከሌሞ ወረዳ ጋር እንደዚሁም የወዳጅነት ጨዋታ እየተጫወተን ነውና በቀጣይ ከዱራሜ ከተማ አመራሮች ጋርም ለመጫወት እቅድ ይዘናል። ይሄ ነገር መቀጠል አለበት። አንደኛው ሰው አመራሩ በስራ ላይ ብቻ ሳይሆን በስራ የደከመውን አእምሮ በስፖርት ማነቃቃት ስላለበት ከዛም ባለፈ ደግሞ ወዳጅነት ከሌሎች አጎራባሽ ዞኖች ጋራ ወዳጅነት መፍጠር ስላለብን ከነዚህ ጋርም እየተጫወተን እንቀጥላለን። ከወረዳዎች ጋር እንጫወታለን፣ ከዞኖች ጋር እንጫወታለን። ተቋማት በዚህ ልክ በውስጥ ያሉ ሰራተኞቻቸውን በስራ ያሉ አመራሮቻቸውን ለስፖርት እያዘጋጁ እንዲጠብቁ እንጠብቃለን። ስፖርቱን ለሆነ ክለብ ብንሰጠው ጉዳይ አይደለም። ለሀዲያ ሆሳዕና ወይም ለሀዲያ ሆሳዕና ቢ ቡድን የምንለቀው ጉዳይ ሲሆን እያንዳንዱ ሰው በስፖርት የዳበረ ሰውነት መኖር አለበት። ይሄ ዛሬ ላይ የምናየውን የስኳር በሽታ ሌሎች በሽታዎችንም ከመከላከል አንጻር ከፍተኛ ድርሻ ያለው በመሆኑ ሁሉም ሰው በስፖርት መሳተፍ አለበት። ከኢቢሲ የምንማረው ይሄንን ነው። ኢቢሲ ጋዜጠኞችን ነው የምናውቃቸው፣ ግን በጣም አክቲቭ የሆኑ ተጫዋቾች ሜዳ ላይ ሲያጠቁ አይተናልና ከመናገር ባለፈ በሜዳም አሳይተውናልና እኛም ተቋም ላይ በተለይ ደግሞ በስፖርቱ ዘርፍ እየሰራን ያለን ሰዎች ደግሞ መጫወት ለሌሎች ሞዴል መሆን ስፖርትን ማነቃቃት ይጠበቅብናል የሚል የግል አስተያየት አለ። በከተማ ያሉ አብዛኛው ጤና ቡድኖች ሰብአዊ ስራዎች ላይ ብዙ ይሰራሉ፣ በበጎ ስራዎች ይሰራሉ። ከተማ ውስጥ የእናቶች ቤት በመስራት ችግረኛ በመርዳት በሽተኛ በመርዳት የተቸገረውን በመደገፍ በተለያዩ ትምህርት ቤት ትምህርት አቅም እያላቸው ትምህርት የሚያቋርጡ ልጅ ደብተር በመግዛት እስክሪብቶ በመግዛት የተለያዩ ስራዎች እየሰሩ ነውና እነዚህ ማበረታታት አስፈላጊ በመሆኑ እኛም ትኩረት ሰጥተን ከነሱ ጋር እየሰራን ነው።
ከተማ ያሉ ከሁሉም ጤና ቡድኖች በየአመቱ ውድድር እናካሄዳለን እንደ ከተማ። እነዚህ ውድድሮች ላይ ለአሸናፊ ዋንጫ ይሰጣል። ይህ ዋንጫ የሚሰጠው በጣም ስለሚችሉ ነገ ሀዲያ ሆሳዕና ኢትዮጵያ ወክሎ ስለሚሄዱ ሳይሆን ጤናቸው በመጠበቃቸው የሚወስዱት ዋንጫ ነው። አንድ ሰው እድሜ እያለፈ ሲሄድ የተለያዩ በሽታዎች ይይዛሉ። ይህን ለመከላከል አስቀድሞ መጠንቀቅ አስፈላጊ በመሆኑ በኤክሰርሳይዝ ራሱን መጠበቅ አለበት። ለዚህ በጣም ብዙ አስተማሪ ነው ማለት ነው። አሁን ሆሳዕና ውስጥ ያለው በጤና ላይ ችግር ያለባቸው ወደፊት ስጋት ሊሆን የሚችሉ ጉዳዮችን ካሁኑ አስቀድሞ በተለያዩ ቦታዎች ስፖርት ቡድን ፈጥሮ በመስራት ኤክሰርሳይዝ በመስራት ጤና ባለሙያ በማማከር ከአቅም በላይ ሆነ ከአቅም የሌላቸው ሰዎች ደግሞ በሐኪም ምክር በጤና ባለሙያ ምክር ስፖርት መስራት አለባቸው። ፕሮግራሙን ተከታትለን ተመልሰናል። እንደዚህ አይነት የጤና ውድድሮች ለብዙሃኑ ወይም ለበርካታ ሰዎች ጠቃሚ መሆኑን ጭምር በምልክቱ መመልከት ችለናል። አቶ ዳዊቱም ደዶም ጭምር ማስተላለፍ ችለዋል። የጤና ቡድኖች ጠቀሜታቸው ብዙ እንደሆነ፣ በጎ አድራጎት ላይ መሳተፍም አስፈላጊ እንደሆነ መግለጽ ችለዋል። እንደዚህ አይነት ውድድሮች በየተቋሙ መኖር እንዳለበት እኛም ጥቆማ ማስተላለፍ እንፈልጋለን። የጤና ቡድኖች ለሰራተኛው የሚፈጥሩት ከባቢ ለስራው ጠንካራነት ወይም ደግሞ ለስራው ልማትም ከፍተኛ እንደሆነ ይታመናል። ኢቢሲ አንዱ ማሳያ ነው። ሌሎች ተቋማትም በአዲስ አበባ ላይ በተለይ ተቋማት የራሳቸውን የጤና ቡድን ያደራጃሉና በሀዲያ ዞን እንዲሁም በማዕከላዊ ኢትዮጵያ ክልል ያሉ ተቋማትም ሰራተኞቻቸውን እርስ በርስ ከማስተሳሰር አንጻር የጤና ቡድኖች ጠቀሜታቸው ከፍተኛ ነውና በዚህ ላይ ቢሰሩ የሚለው ያው እንደ ስፖርት ፕሮግራማችን መልእክታችን ነው። ወደ ሁለተኛ ርዕሰ ጉዳያችን እንለፍ። ሁለተኛ ርዕሰ ጉዳያችን የሚሆነው 2013 ዓ.ም የተፈጠረውን ሚያዝያ 29 ባለፈው ሳምንት አውስተናል። ሀዲያ ሆሳዕና ሐዋሳ ከተማን በገጠመበት ጨዋታ ለ10 ሆነው ወደ ሜዳ ገብተው ለ9 ሆነው ከሜዳ ወጥተዋል። አንዱ ተዘራ ቡቴ መጎዳቱ ነበር። ከዛ ቀጥሎ 4 ጨዋታዎች ነበሩት። ሀዲያ ሆሳዕና ላይ ደግሞ በስብስቡ ላይ 9 ተጫዋቾች ነበር የቀጠሉት። ሀዲያ ሆሳዕና በጎዶሎ ሎጅ የሚቀጥል ከሆነ ከፕሪሚየር ሊግ አስተዳዳሪው ከሼር ካምፓኒው ቅጣት እንደሚተላለፍበት ተነግሮ ነበር። ሀዲያ ሆሳዕናም 10 ተጫዋቾችን ወደ ዋናው ቡድን በዛው ቅጽበት ማሳደግ ችሎ ነበር። እነዛ 10 ተጫዋቾች እድሉን ተጠቅመው ዛሬ ሀዲያ ሆሳዕና ላይ በከፍተኛ ደሞዝ ተከፋይነት በተጨማሪም ከፍተኛ ሚና ከሚጫወቱ ተጫዋቾች ውስጥ ተጠቃሽ መሆን ችለዋል። እነዚህ ተጫዋቾች እንዴት ወደ ቡድኑ አደጉ፣ አጋጣሚው ምን ይመስል ነበር የሚለውን ሀዲያ ስፖርት በዶክመንተሪ መልክ ቃኝቷል። የአጋጣሚ ለብዙ ወይም ደግሞ ቡድኑ ስላሉ ሳይሆን ለሌሎችም መነሳሳት የፈጠረ አጋጣሚ ነው ብዬ አስባለሁ። ሚያዝያ 29 2013 ዓ.ም በሀዲያ ሆሳዕና ወይም በሀዲያ ዞን እግር ኳስ ላይ ምናልባት እንደ መጥፎ ክስተት ቢታይም በርካታ እድሎችን ደግሞ ለሌሎች ስፖርተኞች ወይም ደግሞ ቡድኑ ስላሉ ተጫዋቾችም ይዞ የመጣ እድል ነው ብዬ አስባለሁ። ከነዛ ውስጥ ያደጉ ተጫዋቾች በርካታዎቹ አሁን ወደ 5 የሚጠጉ ተጫዋቾች በፕሪሚየር ሊግ ቆይታ እያደረጉ ይገኛሉ። ካሌብ በየነ ከዛ ቡድን ወጥቶ አርባ ምንጭን እያገለገለ ይገኛል። ላለፉት 19 ጌሞች በቋሚነት ተጫውቷል። ይህ እድል የተፈጠረው በዛ አጋጣሚ ነውና እነዛ ተጫዋቾች እነማን ናቸው? እድሉን ሲያገኙ ምን ተሰማቸው? እድሉንስ እንዴት በአግባቡ መጠቀም ቻሉ? የሚለውን ከመነሻው ጀምሮ 2013 ዓ.ም አሰልጣኝ አላምረው ካሳ ይዟቸው ወደ ዋናው ቡድን በተፈለጉ ሰዓት ሲልካቸው የተሰማቸው ስሜት ምን ነበረ? ምልመላውስ ምን ይመስል ነበር? እንግዲህ ወደ 25 ያለው ስኳድ ውስጥ 10 ልጅ መልምሎ መላክ አሰልጣኝ ፈተና እንደሆነ ይታወቃል። አሰልጣኙ እነዛን ልጆች በምን አይነት መንገድ ሊመለምል ቻለ? ከዛ በኋላ የነበረው ፕሮሰስ ምን ይመስል ነበር የሚለውን አጠቃላይ ከፕሮግራሙ ተከታትለን እንመለስ። የ2013 ዓ.ም የቤት ኪንግ የኢትዮጵያ ፕሪሚየር ሊግ በ13 ክለቦች መካከል በ4 ከተሞች ተደርጎ የመጨረሻ 5 ሳምንታት የውድድሩ ማሳረጊያ 5ኛው ከተማ ሐዋሳ ላይ ውድድሩ ጀምሯል። በሁለተኛ ሳምንት ሚያዝያ 29 2013 ዓ.ም ከ15 ተጫዋቾቹ ጋር በውዝግብ የተለያየው ሀዲያ ሆሳዕና ሐዋሳ ከተማን በ10 ተጫዋቾች ተጫውቶ 3-0 ተሸንፏል። በተዘራ ቡቴ ጉዳት በስብስቡ 9 ተጫዋቾች ብቻ ይገኛሉ። ከኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ ለሀዲያ ሆሳዕና እግር ኳስ ክለብ በቀጣይ ጨዋታ ተጫዋቾችን ካላሟላ ከሊጉ እስከ መሰረዝ እንደሚቀጣ ማስጠንቀቂያ ተሰጥቷል። 15 ተጫዋቾቹ ጋር መለየታቸው እርግጥ የሆነባቸው ነብሮቹ የወጣት ቡድን ተጫዋቾችን በቢጫ ቲሴራ በሊጉ ማጫወት እንደሚችሉ ከፌዴሬሽን መረጃ አገኙ። በሀዲያ ሆሳዕና የእግር ኳስ ክለብ ታሪክ ለመጀመሪያ ጊዜ 10 ወጣት ተጫዋቾችን ወደ ዋናው ቡድን ያደጉበትንና ለአካባቢው የእግር ኳስ ስፖርት ትንሳኤ ስለፈጠረው ክስተት ሀዲያ ስፖርት በታሪክ ሰነድ ተሰንዶ ይቀመጥ ዘንድ ከክለቡ መቀመጫ ሆሳዕና አንስቶ እስከ መዲናችን አዲስ አበባ ታሪኩ እስከ ተፈጠረበት ሐዋሳ
ከተማ በመጓዝ ተከታዩን ዶክመንተሪ አዘጋጅቷል። ትከታተሉን ዘንድ የአክብሮት ግብዣችን ነው። በ2003 ዓ.ም በብሔራዊ ሊግ ተሳታፊ የነበረው የዛሬው ሀዲያ ሆሳዕና በጊዜው አጠራር ሆሳዕና ከነማ በኢትዮጵያ ሊጎች በሶስቱም እርከኖች ማለትም በብሔራዊ ሊግ፣ በከፍተኛ ሊግና በፕሪሚየር ሊጉ ተሳታፊ በሆነባቸው ዓመታት እስከ 2013 ዓ.ም ድረስ በይፋ የታዳጊ ቡድን አልነበረውም። በ2013 ዓ.ም የኢትዮጵያ ፕሪሚየር ሊግ ሼር ካምፓኒ በፕሪሚየር ሊግ የሚሳተፉ ክለቦች የግድ ታዳጊ ቡድን ሊኖራቸው እንደሚገባ ወሰነም። ይህን ጊዜ ሀዲያ ሆሳዕናን ጨምሮ ሌሎች ክለቦችም ታዳጊ ቡድን መሰረቱ። የ2012 ካለፈ በኋላ 13 ላይ ሌጋል የሆነ ነገር በሊግ ካምፓኒ መግባባቶች ነበሩ። ምን ላይ እንድንሰራ አንዱ ክለብ ማካተት ያለበት የታዳጊ ነው፣ የሴቶች ነው እያለ የመጀመሪያው ደግሞ ይሄ ወጣቶችን ማብቃት ነው። ወጣቶችን ያልያዘ ክለብ አይደለም የሚል ነገር ከሊግ ካምፓኒው ጋር ተግባብተናል። ፌዴሬሽኑም አንዱ ያው ምንድነው ፓይሌት ፕሮግራም የሚለው አሁን በየሀገሩ የለቀቀ አለ። እሱን ለማሳካት እኛ ክለቦች መያዝ አለብን የሚል ታዳጊ ላይ የተያዘ ነገር አለ። እሱ እኛም ደግሞ ፖቴንሻል ኤሪያ የምንለው በዞኑ ደረጃ ላይ ያሉትን ስለለየን እነኚህን ልጆች የግድ እንትን ብለናል፣ አስመዝግበን ነበርና ለይተን ታለንትድ ከሆኑ ኤሪያዎች ተሰብስበን አሰልጣኝም ቀጥረን በዛ ልክ አስመዝግበናል። ፌዴሬሽን ላይ 2013 ላይ በጣም የተዘጋጀ ልጅ ነበረ። ያ ድል ሲመጣ የክለቡ ስራ አስኪያጅ አቶ መላኩ ማዶሮ እንዲሁም የክለቡ ቡድን መሪ አባት ተስፌ ነበሩ። በዛ ሰዓት አዳማ ላይ ከመሄዳችን በፊት ያው ከዛ ብጀምር ደስ ይለኛልና ጀስት መሰረቱን ይዞ ሲሄድ አንድ ነገር ጥሩ መስሎ ስለሚሰማኝ በብዙ ቻሌንጅ ውስጥ ነው ያለፍነው። ለ5 ዓመት ስራ ላይ የቆዩ ልጆች ናቸው አንድ ላይ ማለት ነው። ከዛ ያው ነገር ያለው የተዘጋጀ ልጅ ነው ያለው። አረዲ ካንሰሌክሽን የምትገባበት ነገር የለም፣ ለመላ የምታደርገው ነገር የለም። በየቦታቸው ኦርጋናይዝ የሆነ ደስ የሚል ቢልድ አፕ አርግቶ የሚጫወት ፕሬስ አርግቶ የሚጫወት ቡድን ስለነበረ ይህን ነገር የሚመለከተው ባለድርሻ አካላትም ተቀብለውን 2013 ላይ ኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጀው ውድድር ላይ እንድንሳተፍ ፍቃድ ተሰጠን። ውድድር ላይ ያለ ቲም ነው 2012 የታዳጊዎች ወይም አንደር 10 የምንላቸው። እሱ ያኔ ነው ያበበው፣ ያኔ ነው የተገነባው። ለምን የታሰበው ደግሞ ሀዲያ ሆሳዕና መግዛትን ቢያንስ በ50% መቀነስ አለበት። እነኚህ ታለንትድ ኤሪያ ላይ ያሉት ተጫዋቾች የኛው አካል ናቸው። ቢያንስ በትንሽ ብርም ለማስፈረም እንችላለን። ሁለተኛ ደግሞ ሀብታቸውን ወደ የትም አይወስዱም፣ እዚሁ ስለሚያፈሱ በሚል አላማ ይዘን እነኚህ ልጆች ወደ 30 ልጆችን አንደር 20 ላይ ይዘናል። ተመዘገብን። ይህንን ምዝገባ ደግሞ ያደረገልን የደጋፊዎች ማህበር ፕሬዝዳንት በዛን ሰዓት ገንዘብ ያዥ ነበርኩኝና አቶ የሆሳዕና ከተማ ከንቲባ አቶ ዳዊት ቱምደዶ ፕሬዝዳንት ነበር፣ የክለቡ ፕሬዝዳንት። እሱ ኤክስፔንስ አርግቶ 10,000 ብር ፌዴሬሽን ተመዘገብን። ክለቡም ደግሞ የሚቻለውን ነገሮች አደረገልን። ትጥቆች፣ የተለያዩ ማቴሪያሎች፣ የሚያስፈልጉንን ነገሮች ሰፖርት አደረጉን። በሰዓቱ እንደ ድንገት ነፍሱን ይማረው አቶ ሲሳይ እውነቱ እንዲሁም የህዝብ ተወካዮች ምክር ቤት ኃላፊ የነበረው አቶ አቤኔዘር በቀለ በሚገርም አፕሮች ተቀብለውን መሄድ አለባቸው የሚለውን ውሳኔ እንደ ቦርድ፣ እንደ ስራ አስኪያጅ፣ እንደ ቡድን መሪ ተቀብለው ያን ነገር በተስተካከለ ሁኔታ እንዲሄድ አደረጉልን። እኛም ወደ አዳማ ቀናን። በአሰልጣኝ አላምረው ካሳ እየሰለጠኑ ለመጀመሪያ ጊዜ በ2013 ዓ.ም በአዳማና በአሰላ ከተሞች በተዘጋጀው የኢትዮጵያ ከ20 ዓመት በታች ውድድር ላይ ተሳታፊ መሆን የቻሉት የሀዲያ ሆሳዕና ወጣት ቡድን በውድድሩ ተፎካካሪ ከመሆን ባለፈ እንደ ደስታ ዋሚሾ ያሉ ተስፈኛ ልጆችን በኮከብ ግባግቢነት ስፍራ ላይ መፎካከር እንዲችሉ ጭምር በማድረግ ውጤታማ ከሆነው ቡድን ውስጥ ተስፋ ሰጪ እንቅስቃሴ ያደረጉት ግብ ጠባቂው ያሬድ በቀለ ጎዳ፣ ቃላው ብሸት ቤቢ፣ እሸቱ ግርማ
ማሳከር፣ ካሌብ በየነም፣ ናትናኤል ሄራጎ ዶካ፣ ምንተስኖት አካሉ ቻይና፣ ክብረአብ ያሬድ፣ ተመስገን ብርሃኑ በረሩና ደስታ ዋሚሾ በአሰልጣኝ አላምረው ካሳ ምርጫ ወደ ዋናው ቡድን ማደግ ችለዋል። ምሽት በመጓዝ ለቀጣይ ጌም መድረስ አለበት። በቃ እንደኛ 3-0 ተሸንፈናል። ከባድ ነበር፣ በጎዶሎ ነበር። እንዳጋጣሚ ሆኖ ተዘራም ነበረ፣ በጉዳት ወጣ። ሌላ ፔን ሆነብን። አሁን ሌላ ራስ ምታት ከሆነ ክለቡ አንዴ የተገነባ ይወርዳል። ያ ከሚሆን ብለን እዛ ጋር ለዚህ ሴታፕ የተዘጋጀ ነበርና ቢጫ ተሴራ ላይ ግዴታ ማለቅ አለበት። ፌዴሬሽን አካባቢ ከሰዎች ጋር ኮሙኒኬት ማድረግ ጀመር። ቢ ቡድን እስካለ ድረስ ከቢ ቡድን ከ20 ዓመት በታች ከዛ 10 ልጅ ቀጥታ አምጥታችሁ ማጫወት ትችላላችሁ የሚል ነገር መረጃ ደረሰን። ከዛ በኋላ የወረቀት ስራ ሲደወል ቢሮ የነበሩ ሰዎች ግማሾቹ ያው ውድድርም እያለቀ ስለነበረ ወደ ቤተሰብ ሄደዋል። ግማሹ ሌላ ጋር ስልክ ስዊች ኦፍ ነበር። ታግለን በቃ የሞስቸራት እግዚአብሔር ይስጣቸው በሰዓቱ የነበሩ ባለሙያዎች እነ ከበደ እነ ምረት ምናምን ባሉ ተራሩጦ ወደ ቤት ከሄዱበት ረፍት ላይ ነበሩ። ግማሹ ረፍት ላይ እብን አንድ ማን እንደሆነ አላውቅም፣ ሀዘን ላይ ሁሉ ነበር። ከዛ መጥተው ያችን ወረቀት አስተካክለውልን ለሁለተኛ ጨዋታ ሊደርሱልን ችለዋል ማለት ነው። ልጆቹ ባይገርማችሁ በወቅቱ እየሰሩ ስለነበረ የእንትን ነገር የለም። ወዲያውኑ አጠቃቀማቸውን መጠቀም ነው። መጀመሪያ እንዳለ አባይነ የገባ ነው። መጀመሪያ እነ ደስታ ዋምሾ፣ እነ ተመስገን ብርሃኑ፣ እነ ካሌብ በየነ፣ እነ ቃላቡ ውብሸት እነ አሁን የሉም ወጡ እንጂ በወቅቱ በጣም ምርጥ ስኪመር እኔ ተስፋዬ አለባቸውን ይተካል ብለን በወቅቱ ባለ ፐርፎርማንስ የሱም ቦታን ነው ተክቶ የሚጫወተው። እነ ክብረአብ በጣም ምርጥ ልጆች ነበሩ በወቅቱ 9ኙም ልጆች። ያሬድ አሁን ዛሬ የምናየው ያሬድ በረኛው ያሬድ በቀለ ያን የተገኙ ፍሬዎች ናቸው። በጣም እነሱን ሳያ እኔ በጣም ውስጤ ይረካል። ለምን እምነትም ነበረን እነኚህ ልጆች በቃ ከዚህ ጉድ ያውጡናል ብለን በጣም አምነንም ነበርና በወቅቱ የነበረው የዩዝ ኮች የነበረው አሰልጣኝ የነበረው አላምረው ካሳ እነኚህ ልጆች በቃ በጣም ምርጥ አድርጎ ነው ለሊጉ ያስተዋወቀ። አጠገቡ ለሆኜ ደግሞ ስከታተል የነበረው እኔ በእምነት ለሱ ኃላፊነት እነኚህ ልጆች በዚህ ቦታ በየንቱ አጥቂ ላይ እከሌን ተከላካይ ላይ ሚድ ላይ ተከላካይ ላይ እሼቱ ግርማ የመጡበት ጊዜ ከተጫዋቾች ምልመላ ጋር ታይዞ ያው በሰዓቱ የነበረው አላምረው ካሳና ማናዘዋል ታምራት ሁለቱ አብረው ነበር ሲሰሩ የነበሩ። በእነሱ ምርጫ ያው ልጆችን ማናቃቸውም ብዙም ክትትልም የለም። እንዲህ አይነት ነገር ይፈጠራል ብለንም አይደለም ቲሙ ቢ ቡድን እዛ ጋር እንትን የተባለው። አጋጣሚ ደግሞ ቢ ቡድን መዋቀር ለዚህ ጊዜ በጣም ጠቀመን። እዛ 10 ልጆች ተመልምለው ተላኩልን። እነዛ ልጆች የመረጥኩበት ዋና ምክንያት በሰዓቱ ባሳዩኝ ፐርፎርማንስ ነው። የመጀመሪያ የኔ ስራ ዲሲፕሊን። ያው ምናልባት አንዳንድ ተጫዋቾች ማጆሪቲው ተጫዋች ሲነሩም ያቀኛል ጁኒየሩም ያቀኛል። የመጀመሪያው ስራ ዲሲፕሊን። ከዛ በኋላ ያው በሰዓቱ ሜንታሊ ፊዚካሊ ሜዳ ላይ ባሳዩኝ ፐርፎርማንስ ለምሳሌ ደስታ ዋምሻ ብትወስደው ደስታ ዋምሻ በሰዓቱ ማለት ነው የ20 ዓመት በታች ኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ዲፌንስ የሚፈራው አጥቂ 101% መነግርህ ማለት ደስታ ሳይኮሎጂካሊ ፊዚካሊ ሬዲ ጎል አካባቢ ላይ አታጣው። ኳስ የሚያነፈንፍ ስትራይከሮች አሉ አይደል? ልክ እንደዛ አይነት ነው ልጁ። አንድ ለአንድም ተገናኝቶ ቀንጥሶ ነው የሚሄደው በሰውነቱ ማለት ልጁ አይመስልም ማለት ይው ዝም ብላችሁ እስቲ የሆነ ነገር ደግሞ ንገረው። ያችን የነገርከውን ነገር ወዲያው መልስ ይመልስልሃል።
እነ ተመስገን በረሮ ደስታ ተጎዳ። ልክ አሰላ ሲሄድ ተመስገንን ይዘው ጠፋ። ልል የፈለኩት በየቦታቸው ልጆቹ የሚያሳዩት ፐርፎርማንስ እነ ቃላቡ ብሸት የሚያደርጉትን ነገር እኔ ትልቅ አውሮፓ ላይ ያለ ትልቅ ተጫዋቾች የሚያደርጉትን ነገር ነው የሚያደርጉት። እነ እሸቱ ግርማ፣ እነ ክብራብ ያሬድ፣ እነ ካሌብ በየነ ከቦክስ ቦክስ እኔ የሆነ ሳምባም ያለው አይመስለኝ። ምንም በቃ አይቆምልህ። አጥቂ ነው የሚመስልህ እንጂ ተከላካይ አይመስልህ። እነዚህ ልጆች በየቦታቸው ባሳዩኝ ዲሲፕሊን፣ አንደኛው ዲሲፕሊን ነው፣ ሁለተኛው ወቅታዊ ፐርፎርማንስ ነው። በእነዚህ አይነት አቅጣጫ ውስጥ ሄጄ ነው ልጆቹም ሌላ ልጆች ኮምፕሌን እንዳያቀርቡ በፐርፎርማንስና በዲሲፕሊን ባሳዩኝ ነገር ስላመንኩ 10 ለክቼ አንዴ ስለምቆርጥ ማለት ወዲያው ከሌ አይደለም። እኔ ከሌ ምናምን የሚል ነገር እኔ ጋር የለም። ኳስ የቢሮ ስራ አይደለም። ኳስ ፕራክቲካሊ የሚታይ ነገር ነው። ስለዚህ ኳስን ፕራክቲካሊ አይኔ እያየ ያ ልጅ ያላቀሙ ኳስን እንዲጫወት ካመጣሁት እርግጠኛ ነኝ ከህሊና ዳ ነፃ አለርለው። ስለዚህ ፍሪ ኤንድ ፌር የሆነ እነዛ ውጭ ያሉትም ልጆች ፊል እንዳያረጉብኝ እነሱም ያምኑትን እኔም ያመንኩባቸውን ልጆች ነው ሐሳይን ያደረኳቸው። ሚያዝያ 29 2013 ዓመተ ምህረት በማግስቱ ለ10 ታዳጊ ወጣት ተጫዋቾች መልካም ዜና ይዞ መጣ። ምንም እንኳን የታዳጊ ቡድን ምስረታው ለዋናው ቡድን መጋቢ ለመሆን ቢሆንም በዚህ ፍጥነት 10 ተጫዋቾች ወደ ዋናው ቡድን ይጠራሉ ብሎ እየገመተም አልነበረም። ህልም የሚመስለውን እውነት ተጫዋቾቹ ከአሰልጣኞቻቸው ሲሰሙ ደስታና ድንጋጤ ፈጥሮባቸውም ነበር። ያው በሰዓቱ በተፈጠረ አለመግባባት የመጠራት እድል አግኝተን ነበረ 10 ተጫዋቾች ከታዳጊው ቲም እና ታዳጊው ቲም ደግሞ ጥሩ እንቅስቃሴ ካደረጉ ተጫዋቾች አንዱ ነበርኩኝ። ለኮከብ ጎል አግቢነትም ስፎካከር ነበር በሰዓቱ እና ጥሪው ሲደርሰኝ በጣም ነው ደስ ያለኝ። ጥሪውም የደረሰኝ ደግሞ በሰዓቱ ከነበሩ ከአንደር 20 አሰልጣኞች ነው ጥሪው የደረሰኝ። አላመንኩም ነበር እውነት ለመናገር ጥሪው ሲደርሰኝ በሰዓቱ በጣም ነበር ደስ ብሎኝ የነበረው። ከአንደር ወደ ዋናው ነው ለማደግ ስንሰራም የነበረው። ያ ነገር በዛ ሰዓት አፕን ሲያደርግ በጣም ልዩ ስሜት ነበር የተሰማኝ። እንደ አጋጣሚ ሆኜ ቸርች ነበር፣ ቅዳሜ ቀን ነበር፣ ቀኑንም አስታውሳለሁ። ቸርች ነበር። ከቸርች ስመለስ እንደ አጋጣሚ ጓደኛዬ ነበር የደወለ ወደ 4 ሰዓት አካባቢ 4 ሰዓት ተኩል አካባቢ ደስታ ነበር የደወለልኝና በሰዓቱ ደንግጬ ነበር። በጣም ቀልድ ነው መሰለኝና ምክንያቱም ዋና ቲም ተጠርታል እንዲ 5 ልጆች ነበርን። ከዛ በፊት በአላምሮ ካሳ ጊዜ 5 ልጆች ለናሽናል ቲም የተመረጡን ልጆች ነበርና 5 ልጆች ደግሞ በቢጫ ያደጉ ልጆች ነበርና 10 ልጆች ትፈለጋላችሁ ምናምን የሚል ጥሪ ከደስታ ነበር የሰማሁትና በሰዓቱ በጣም ነው ደስ ያለኝና ያንን አጋጣሚ መቼ መረሰው። በሰዓቱ ጥሪውን የሰማሁት ከቡድኑ ኃላፊ ነበረ። ነገር ግን ያው እኛ 5 ልጆች በአመቱ መጀመሪያ ወደ ዋና ቲም አድገን ነበረ። በሰዓቱ ግን ከቲሙ ጋር አብረን እየተንቀሳቀስን አልነበረም። ያው የቲሙ ኃላፊዎች ትሬኒንግ እየሰራ እንድንጠብቅ ነበረ የነገሩና ያንን ነበር ስናደርግ የነበረው እና በኋላ ላይ 10 ልጆች ወደ ዋናው ቲም ስንጠራ የሰማሁት ከቡድን ኃላፊው ነበረና አልጠበቅንም ነበር። በሰዓቱ ያ ነገር ይሆናል ብዬ አልጠበቅኩም ነበርና ያን ስሰማ በጣም ደስ ብሎኝ ነበረ። መጥቼ ቲሙንም እስከቀላቀል ድረስ በጣም ጓጉቼ ነበር። እንደ አጋጣሚ ሆነ ደግሞ ስልኬ በቻርጅ ዘግቶብኝ ጥሪውን እንኳን የሰማሁት ልጆች ወደ አዋሳ ለመሄድ መኪና ውስጥ በነበሩ ሰዓት ነው። የደወለልኝ ደግሞ ያሬድ ነበር። እንደ አጋጣሚ ነው ስልኬን ስከፍቱላ አጋጣሚ ብራዘር ቤት ላይ ልብስ ምናምን አጥቤ ተዘጋጅቼ ብራዘር እንደ አጋጣሚ እስቲ ያን ስልክ ክፈት 10 ተጫዋች እኮ ዋናው ቲም እኮ ልጆች አልሄዱም ምናልባት ሊደወል ይችላል ባልኩት በዛች አጋጣሚ ነበር ብራዘር ሲከፍት የተደወለልኝ። ምንም እንትን ያደረኩት ዝግጅትም የለም። በድንጋጤ መልክ ነው ወደዛ ወደ መናሪያ ሲሄድ ልብሴን እንኳን በስተክል ሳላስተካክል ያለውን ሰብሰብ አድርጌ ታጠበውን ወደ መናሪያ የኩት ጓደኛዬን የደወለልኝ። በሰዓቱ ሆሳዕና ማብራት አልነበረምና ስልካችንም ዝግ ነበረ ምናምን በሰው ስልክ ነው ደውሎ ያገኘኝ
እና በጣም ደስ ሁለት አይነት ስሜት ነው የተሰማኝ። ፍርሃትም ነበረ፣ የደስታ ነው ፍርሃቱና ስራ ላይ ነበርኩኝ ያው ሲደውልልኝ በዛ አይነት ሁኔታ ሆኜ ነው የሰማሁት። መጀመሪያ አንድ አጋጣሚ ይሄ ነገር እየሆነ ሰማ ተኝቼ ነበረ። ጓደኞቼ ነበረ መጥተው ነገሩኝና ከዛ በኋላ የዛን ጊዜ አሰልጣኛችን የነበረው አሰልጣኛ አላምረው ካሳ ነበረ። ይሄን ነገር ልብስን አዘጋጅና እንደዚህ ተፈልጋችኋል ብሎ የነገረን ብቻ አላመንኩም ነበር። በጣም ደስ የሚልም ስሜት ነበረው፣ ያስደነግጥም ነበረ በጊዜው። ነብሮቹ በ2013 ዓመተ ምህረት ከሰበታ ከተማ ጋር ለሚያደርጉት የ23ኛ ሳምንት ጨዋታ ይረዳቸው ዘንድ ከወጣት ቡድን ያደጉ ልጆችን ጭምር አካተው የመጀመሪያ ልምምዳቸውን ለማድረግ ወደ ሜዳ ሲሄዱ ከወጣት ቡድኑ ያደጉ ልጆች በስም ከሚያውቋቸውና ከቴሌቪዥን መስኮት ከሚመለከቷቸው ተጫዋቾች ጋር በአንድ ቡድን ውስጥ በአንድ የልምምድ ሜዳ ላይ መገኘት ስለፈጠረባቸው ስሜትና በኢትዮጵያ ፕሪሚየር ሊግ የመጀመሪያ ጨዋታቸውን ለማድረግ ወደ ሜዳ ሲገቡ ፍርሃት እና ደስታ የተቀላቀለበት ስሜት ይወራቸው እንደነበረ እንዲህ በሚል ሁኔታ ገልጸውልናል። ያው ለኛ ብዙ ነገሩ ሰርፕራይዝ ነው። ስለ በዛ ሰዓት ወደ ዋናው ቲም እናድጋለን የሚል ተስፋ እንኳን አልነበረንም። ስለ ከባድ ነው። ከዛ በፊት ከኛ በፊት ያደገ ልጅም ብዙም አልነበረም። አንድ ሰው ነው አድጎ የነበረው፣ እሱንም በግማሽ ነበር የተጨመረው። ያ ተስፋ ምንም ያልነበረን ሰላይ ነው የመጣው ነገር። ከነሱ ጋር ደግሞ ተቀላቅለን ስንሰራ በቃ ጥሩ ተስፋ እንዳለንና ከነሱ ጥሩ ነገር እንደምንወስድ ነበር የተሰማን። በጣም ነው ደስተኛ ነበር። እነሱን ያው በቲቪ ነበር በዴስ ቲቪ ነበር የምናያቸው የነበረውና በቃ እንደ አጋጣሚ ሆነ ከነሱ ጋር የመስራት እንትንም አግኝተን ነበር። እነሱም ደግሞ በጣም ደስ የሚሉ ሲኒየሮች ነበሩ። እዚህ እንደርስም የነሱ አስተዋጽኦ በጣም ላቅ ያለ ነበርና አሸናፊንም እና ዳዋ እና ጆርጅም በጣም ደስ የሚሉ ሲኒየሮች ነበሩ። ብዙ ጊዜ በስም እናቃቸው ተጫዋቾች ናቸው እና ደግሞ ብቻ በጣም ፌመስ ትልልቅ ተጫዋቾች ናቸው። በቲቪ ምናምን ከምታየው ሰው ጋር አብረ ስለ ኖርማል የዛ ሰዓት የነበረው ነገር እየኖርክ አይመስልም። የሆነ በህልም አይነት ነገር የሚመስለው ብቻ ደስ ይል ነበረ። በጣም ደስ የሚሉ ሲነሮች ነበሩ። በሰዓቱ ትልልቅ ተጫዋቾች ነበሩ እኛም ቲም ላይ እኛ ትልልቅ አሰልጣኞችም ነበሩ። በሰዓቱ መተን ስንቀላቀል በደንብ አግዘውናል። ሲኒየር ተጫዋቾችም ሆነ አሰልጣኞቹ አግዘውናል። የሆነ ነገር እንድናደርግ ሊጉ እንዳይከብደን እንዳንፈራ ምናምን አበረታተውናል። በሰዓቱ የነበሩ ሲኒየር ተጫዋቾች በሚገባ አግዘውናል ብዬ ነው ማስበው። በሚገባ አግዘውናል። በልጅነታችን እያየናቸውና በቴሌቪዥን እያየናቸውና እየሰማናቸው ያደግናቸው ልጆች በአካል አግኝተን እንደዛ አይነት ነገር እድል ተመቻችቶልን ስናገኝ በጣም ደስ ይል ነበር። አልጠበቅነውም፣ አላሰብነውምና በጣም ነው ደስ ያለን። መጀመሪያ ጨዋታዬን ከጊዮርጊስ ጋር ነበረ ያደረኩትና በጣም ደስ ብሎኝ ነበረ። ምክንያቱም ኢትዮጵያ ውስጥ ማውቃቸው በጣም ትላልቅ ተጫዋቾች በጊዮርጊስ ቲም ውስጥ ነበሩና ከነርሱ ጋር አንድ ሜዳ ላይ መጫወት እነሱን በዚህ ልክ በቅርበት ማግኘት በጊዜው በጣም የማይታመን ነበረ እና በጣም ደስ ብሎኝ ነበረ። መጀመሪያ ጨዋታዬ ከኢትዮጵያ ቡና ጋር ነበር ያደረኩት። የዛ ሰዓት ያው ብቻ ደስ የሚል ነገር ነበረው። ጨዋታው ላይቭም እየተላለፈ ስለነበረ ቀረጻም ምናምን ዴስ ቲቪ ላይም እየተላለፈም ስለነበረ ያው በጣም ብዙ ህዝብ ደግሞ እንደሚያይ ሲሰማ ትንሽ የሆነ ፍራቻም ነገር ይጭርብ ነበርና ብቻ ያስደነግጥማል፣ ደስም ይልማል። የመጀመሪያ ጨዋታ ያደረግነው ከሰበታ ነበር። ተቀይሬ ወደ ሰባ አካባቢ ነበር የገባሁት። በገባው ሰዓትም ደግሞ በቃ መሯሯጥ በቃ የደስታ እንትን የነበረው ሜዳ ውስጥ የቻልኩትን ሁሉ ለማድረግ በሰዓቱ አድርጌ ያለው ያው ጥሩ ጊዜም ነበር ያሳለፍኩት። በዛ ደቂቃ ከሰበታ ጋር ነበር ተቀይሬ ነበር የገባሁት በ60ኛ ደቂቃ ላይ 65 አካባቢ ላይ ተቀይሬ የገባሁበት ፖዚሽንም ደግሞ ቀኝ ፉልባክ ነበር። በሰዓቱ ሄኖክ ግራ ላይ ስለነበረ ያው ግራም ቀኝም እጮታለሁ ብዬ ስላወራሁት አሰልጣኙ ለዛ ምኖኝ ቀኝ ላይ ነበር ያጨውተኝና ጥሩም ነው ተንቀሳቅሼ ያው 3-2 በሰበታ ብንሸነፍም ጥሩ እንትን አሳይቼ በቀጣዩ ደግሞ ቤስቶኝ ተጫውቻለሁ። ያው የመጀመሪያ ጨዋታዬን ኢትዮጵያ ውስጥ አሉ ከሚባሉ ትልቅ ክለቦች አንጋፋ ክለቦች ከቅዱስ ጊዮርጊስ ጋር ነበርና ያው ፍርሃትም ነበረ ደስታም ነበረና በሰዓቱ
ያው እግዚአብሔር ረድቶን ጥሩ ነገር ይዘን ወጥተናል። የመጀመሪያ ጨዋታን የተጫወትነው ከሰበተ ነበረ። ከሰበተ የመጀመሪያ ቤስት ውስጥ የገባሁት የዛን ጊዜ ነው። እንደ አጋጣሚ ሆነ የመጀመሪያ ጨዋታ ላይ ጎልም ማስቆጠር ያለው እግዚአብሔር ረድቶኝ። ብዙ ሲነር ተጫዋቾች ነበሩ። በኢትዮጵያ ቡና በኩልም እነ ታፈሰ ሰለሞን እና አቡበክር በጣም ብዙ ልምድ ያላቸው ተጫዋቾች ናቸው። በጣም ብዙም ደግሞ በጣምም ታዋቂም ነበሩና እነሱን ቻሌንጅ ማድረግ በራሱ አንድ የሆነ እንደ ኩራትም ይሰማል። ከነሱ ጋር ስለ አቅምን የምታቀውም አንዳንዴ ከእንደዚህ አይነት በጣም ልምድ ካላቸው ተጫዋቾች ጋር አብረ ቀርበ ፊት ስታደርግ አቅም እንዳለ የሆነ የምታቀበት መንገድ አንዱ እሱ ነው ብዬ አስባለሁና ብቻ ደስም ይላል። የሆነ ቻሌንጅ ለመጋፈጥም ዝግጁ ከሆንክ የሆነ ደስ የሚል ስሜት አለ። በአጠቃላይ 4 ጨዋታ ነው የተጫወትነው በአንድ ወር ውስጥ 2 ጎል አግብቻለሁኝ እና ከጊዮርጊስ ጋር በነበረን ጨዋታ ደግሞ ፔናልቲ ማስገኘት አጋጣሚ ነበረኝ። በታሪክ ለመጀመሪያ ጊዜ ነው ጊዮርጊስን ያሸነፍነው በዛ ሰዓት። ከዛ ፊት ድል አድርገን አናውቅም በሀዲያ ሆሳዕና ቤት። ልዩ ነበር ስሜቱ። የመጀመሪያ ግብ ያገባሁት በጂማ አባጅፋር ነው። ተቀይሬ ገብቼ በ90 ፕላስ ላይ ነው ያገባሁት። ሶስተኛ ጎል ነው ያገባሁት። 2-0 እየመሩ ነበር። ሳገባ ደስታዬ መቆጣጠር አልቻልኩም ነበር። ያው በሰዓቱ የፕሪሚየር ሊጉም የመጨረሻ ጎል ነበር። በኢንተርቪውም አውርቼ ነበር ይሄን ነገር። በቃ ብዙ ነገር አዲስ ሆኖብኝ ነበር። ሳወራ እንኳን በቃ የተለየ ስሜት ተሰምቶኝ ስለነበረ ምን እንዳወራው እንኳን አላወኩም ነበር በሰዓቱ። ያው በዛ ልክ ነው ደስታ የተሰማኝ። እንግዲህ ያው ኳስ ተጫዋች ሆነ ጎል ስታስቆጠር የሚሰማ ስሜት አለ። ልዩ ነው ስሜቱ። እንደ አጥቂ ጎል ማግባት እንዳለብኝ አውቃለሁ እና ከታች እየሰራን የመጣነው ነገር ደግሞ በመጀመሪያ ጨዋታ ላይ ጥሩ እንቅስቃሴ እንድናደርግ ረድቶናል፣ አግዞናል። እና በሰዓቱ የነበሩ አሰልጣኞችም ጥሩ ነገር ሰጥተውን ጥሩ ትምህርት ሰጥተውን እና በጣም ነው ደስ ያለኝ ጎል በማስቆጠሬ። ሀዲያ ሆሳዕና 10 ታዳጊዎችን ወደ ስብስቡ ከቀላቀለ በኋላ በሊጉ እየቀሩ 4 ጨዋታዎችን ሲያደርግ ታዳጊዎቹ እድል አለማግኘታቸው እንጂ ለሊጉ እንደሚመጥኑ ማስመስከር ቻሉም። ከሰበታ ከተማ ጋር ባደረጉት የመጀመሪያ ጨዋታ ከታዳጊ ቡድን የተገኘው ደስታ ዋሚሾ ግብ ማስቆጠርና ተስፋ ሰጪ እንቅስቃሴ ማድረጉ ይበልጡኑ ለቀሩት ልጆች እድል እንዲሰጣቸውና ራሳቸውን እንዲያሳዩ በር ከፋች ሆነ። በቀሩት 4 ጨዋታዎች ተመስገን ብርሃኑና ደስታ ዋሚሾ ግብ በማስቆጠርና ለግብ መንስኤ መሆን ሲችሉም ሌሎች ታዳጊዎችም በቦታቸው የሚያደርጉት እንቅስቃሴ በርካታ የስፖርት ቤተሰቡን ትኩረት መሳብ ጀመረ። ወጣቶቹ ሲመጡ ለኛ የበዓል ያህል ነው የተደሰተው። ቢያንስ 11 ተጫዋች ሆነን ሜዳውን ለመጨረስ እንችላለን የሚል ነገር ነው ያወራነውና ደስ የሚሉ ኢነርጂ የነበራቸው በጣም ታዛዦች፣ ያው ብዙ ነገር ስርዓት ከኛን አይተው ስንነሳ የሚነሱ ስንቀመጥ የሚቀመጡ ትሬኒንግ ትጥቃሙ ብዙ ነገር ከኛ ለመማር ዝግጁ ነበሩ። ዋናው ነገር ሰክሰስፉል የሆነው የፐርፎርማንስ ነገር ኖሮ አይደለም። ፐርፎርማንሱ እንዳለ ሆኖ ግን ታዛዥ ናቸው። ግባ በመንላቸው ቤት ይገባሉ፣ ግባ በመንላቸው ሜዳ ውስጥ ይወጣሉ። ጥሩ ነበር። በጣም ኢነርጂ ሰጡ። ስናይ ደግሞ ትሬኒንግ ላይ አቅማቸው በጣም አሪፍ እና በጣም ደስ የሚል ልጆች ነበሩ። እኔ እሱን ጊዜ በህይወቴ ውስጥ በሙሉ አረሳው። በጣም ደስ የሚሉ ተስፋ ያላቸው ከዛም በኋላ ደግሞ ስቲል ቡድኑን በአጋጣሚ የመጡ ሳይሆን አቅማቸው እንዳመጣቸው ያሳዩበት ጥሩ ጊዜ ነበር። በወቅቱ በጣም ጌም ላይ ስንገባ ልጆቹ ከጠበቅኩት በላይ ሊጉን አዳፕት እንዳደረጉ አየን። በጊዮርጊስ ጨዋታ ላይ አይታችሁ እንደሆነ በጣም አሜዚንግ ነበርና ያ ሌላ ተስፋ ሰጠን፣ ሌላ መነቃቃት ውስጥ አመጣ። የዛ ፍሬ ነው ዛሬ ትልቅ ተከፋይ የሆነው ተመስገን ብርሃኑ። እንደውም እሱ እኮ ተቀይሮ ነው በወቅቱ የሚገባው። ለምን በጣም ቀጭን ነው፣ በጣም ፈጣን ነው። ግን ያ ይሄ እየበላ እየጠጣ ምናምን ማሱሉ ዴቨሎፕ ሲሆን በጣም ዛሬ ትልቅ ተከፋይ ነው። ካሌብን አይታችኋል። በጣም ግራ ፉል ባክ ላይ ምርጥ ልጅ ነበረ። እነ ዛሬ ሊብሮል የሚጫወተው እነ ቃላብ በጣም እና ጥሩ ጥሩ ልጆች አሉ። እነ ደስታ ዋሚሾ ያኔ በጣም 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 ድንቅ ነበሩ። በረኛው ድንቅ ነበር። እነ ካሌብ ድንቅ ነበሩ። እነ ቤቢ ድንቅ ነበሩ። እነ እንዳለ በሰዓቱ
እጅግ በጣም ታሪክ ነበር። እንግዲህ እጅግ በጣም ደስ የሚል ነበር። በሰዓቱ የነበረው ድባብ ሙሉ ያን ሐዋሳ ላይ ሙሉ የኛ ደጋፊ ሆኖ አገኘን። በቃ የደጋፊውን ድባብ እነዚህ ታዳጊዎች በቃ ቀልባቸውን ሳቡ። እነሱን ለማየት ይመጡ ነበር። እስቲ የሀዲያን ታዳጊዎች እንይማ በጣም የሚገርም ኳስ ተጫውተው ይወጡ ነበር። እንግዲህ በጥሩ ጊዜ ነበር። 5 ጌም ነበር የቀረን። 4ቱን ያው በ9 አንደኛውን በ9 ተጫዋቾች ጨረስን። ቀሪውን በእነዚህ ልጆች ኢቭን ሁለተኛ ወጥተን ወደ ኮንፌዴሬሽን ዋንጫም ለማለፍ እኮ ከቡና ጋር የሞት ሽረት ነበር። ይህ ሞት ሽረት ያው እነ አቡኪ በሰዓቱ በነበረው ብቃት አምልጦ ምን አድርጎ 2-1 ተሸነፍን እንጂ እጅግ በጣም ድንቅ ነበር። በጣም አንገት ለአንገት ተያይዘን ቡናን አሸንፈን ቢሆን ኖሮ ያው የማለፍ እድሉ እጅግ በጣም ሰፊ ነበር። እጅግ በጣም ሰፊ ነበር። ከታች መጥተው እነሱ ያገለገሉበት ጊዜ በጣም እኔም ከነሱ ደግሞ ያየሁትም ያገኘነው ሜዳ ላይ ከሚጠበቀው በላይ እጅግ በጣም አሁን ያን አመት እነ ደስታዋ ዋሚሾ እነ ተመስገን እነ ካሌብ በየነ የሚያደርጉት እንቅስቃሴ እንዳለ አባይና ከእድሜያቸው በላይ በቃ ከሚባለው በላይ ነው እየሰሩ ያሉት። ዛሬ ላይ ደግሞ እነሱም እዚህ ጋር ሊደርሱ ያቺ መስመር ለነሱ ጥሩ እድል የፈጠረችበት ጊዜ ነው ብዬ ነው ማስበው እና ልጆቹ እኛንም አላሳፈሩም፣ ህዝቡንም አላሳፈሩም። ከልጆቹ ጋር በጣም ጥሩ ጊዜ፣ በጣም ደስ የሚል ጊዜ ልጆቹ ከመጡ በኋላ የነበረው ስሜት እጅግ በጣም ደስ የሚል ያ ስሜት መጥፎ ስሜት ተቀይሮ ደስ ወደሚለው ስሜትና ሜዳ ላይም ደግሞ ከኛ ጋር ለመላመድና እኛን ለመስማት ሜዳ ላይ አድርጉ የሚባሉትን ነገር ለመተግበር ዝግጁ የሆኑ ልጆች ናቸውና ያንን ነገር በደንብ ከነሱ ያየውበት በነሱም በመምጣትና ሜዳ ላይ ባሳዩት ነገር እጅግ በጣም ደስተኛ የሆንኩበት ጊዜ ነው። በቃ ለሀዲያ ሆሳዕና በቃ የተሰጠ ለነሱ ያገኘንባቸው ጊዜ 2013 ጥሩ ነው የሚባለው ያ ነው። በቃ አንዱ ነገር ያ ነውና በእነሱ በመምጣታቸው እጅግ በጣም ደስተኛ ነኝ። ልጆቹ ከመጡ በኋላ የነበረን ውጤት ያው ልጆቹ እንደዚህ አይነት ውድድር ተጫውተው አያውቁም። ግን የሚገርም ነገር ምንም የከበዳቸው ነገር የለም። በጣም መጫወት እንደሚችሉ አጋጣሚውና ጊዜውን ማጣት እንጂ መጫወት እንደሚችሉ አሳይተው ስቲል እስከዛሬ ድረስ ቲሙ ላይም የለቀቁትም ልጆች ሌላ ቦታም እንትን እያሉ ነው ያላቸውን ነገር አውቶ እየሰሩ ነው ያሉት። አሁንም ቲሙ ላይ ያሉትም ልጆች እንግዲህ ያ አድቫንቴጅ መፈጠሩ እንጂ ስቲል እስከዛሬ ድረስ ተመስገን ላይኖር ይችላል፣ ካሌብ ላይኖር ይችላል፣ ያሬድ ላይኖር ይችላል፣ ሰንበዲ ላይኖሩ ይችላሉ። የነሱ ያ ክስተት መፈጠሩ ለነሱ ትልቅ አጋጣሚ ነበር። ለነሱ ብቻ አይደለም ለከተማው ወጣት ትልቅ አጋጣሚ ነበር። ሁሉ ነገር ለበጎ ነው። ያ ነገር የሆነው ለነዚህ ልጆች ነው። ያ ነገር የሆነው ለከተማው ወጣት ነው። ከዛ በኋላ እኔ በጣም በቅርበት አወራቸው ነበር። ከዛም በኋላ ክለቡንም ለቅቄ አገኛቸዋለሁ። በጣም አወራቸው ነበር። በርቱ፣ እንዲህ ነው ይሄ ሊጉ የሚፈልገው ይሄ ነው፣ ፕሪሚየር ሊጉ የሚፈልገው ይሄ ነው በየሁሉ ያወራቸዋለሁ እና ልጆቹም አላሳፈሩኝም። ስቲል እስካሁን ድረስ በተሰጣቸው እድል በሚመጣው አሰልጣኝ ሙሉ በተሰጣቸው እድል ራሳቸውን እያሳዩ ክለቡንም እየጠቀሙ ነው። 15 ልጆች በክፍያ ምክንያት ወጡ ተብሎ ጦዞ ጣም ስሜት ተጎቶ እንደገና ደግሞ በቅጽበት 10 ልጆች መጥቶ ደግሞ እዚህ ጋር ተአምር ሲሰሩ ስታይ እውነትም የነዚህ ልጆች አምላክ ሳይሆን አይቀርም እነዚህን የገፋቸው ብለህ እንድታስብ ያደርጋል። በቃ ያን ሁሉ ጭንቀት ያን ሁሉ የነበረውን ልመና ያን ሁሉ አለመግባባት እነዚህ ልጆች ደግሞ ባንዴ ምንም እንዳልተፈጠረ አድርጎ ዜሮ አድርጎ ከትልልቅ ቲም ጋር ከነቡና ጋር ቡና በሰዓቱ እንግዲህ ቅድም ብያለሁ እና አቡኪ በጣም ቶፕ ላይ በነበሩ ሰዓት ከነሱ ጋር መፋለም ማለት ለኛ ድንቅ ነበር። ተአምርም ያው በአንድ ሳይድ ያው ሞራላችን ወርዷል። ብዙ ነገር አተናል። ዋንጫ መብላት እንችል ነበር፣ ተጎተናል። ልጆች ጥለው ሄደዋል። ስምም አለ እዚህ ጋር በክፍያ ምክንያት የሚል ያ ከሄደ በኋላ ያ እንደ ጉም ከተነነ በኋላ እነዚህ ልጆች ነው መጥቶ ተአምር ሲሰሩልኝ በቃ የሆነ ውስጥ ያለው ነገር ደስ የሚል ስሜት ይሰማል። ስለዚህ በሰዓቱ የነበረው የመጀመሪያ ምዕራፍ ላይ አዝነን ተክዘን ነበር።
ሁለተኛው ምዕራፍ ላይ ደግሞ ኢሚዲየትሊ ያንን ነገር ቶታሊ የሚሰርዝ ነገር ኢቭን እስካሁን ድረስ መሰረት የሚሆን ስንቅ የሚሆንልን ነገር ይዞ እንዲመጣ የተከሰተ ክስተት ነው። ሀዲያ ሆሳዕና የ15 ተጫዋቾችን የክፍያ ብር ጥያቄ መመለስ ባለመቻሉ ምክንያት 10 ልጆችን ከወጣቱ ቡድን አሳድጎም ቀሪዎቹን 4 የሊግ ጨዋታዎች ማለትም ከሰበታ ከተማ፣ ከቅዱስ ጊዮርጊስ፣ ከኢትዮጵያ ቡናና ጀማ አባጅፋር ተጫውቶ በሰበታ ከተማና በኢትዮጵያ ቡና ተሸንፎም ቅዱስ ጊዮርጊስንና ጀማ አባጅፋርን ደግሞ በማሸነፍ ከ24 ጨዋታዎች 38 ነጥብ በመያዝ በደረጃ ሰንጠረዡ 4ኛ ደረጃ ላይ በመቀመጥ ካጠናቀቀ በኋላ የቡድኑ አባላት የክለቡ መቀመጫ ወደ ሆነችው ሆሳዕና ከተማ ሲመጡም ከሀዲያ ዞን ከሚገኙ የተለያዩ ወረዳዎችና ከተማዎች የተውጣጡ በርካታ ቁጥር ያላቸው ህፃናት፣ ሴቶች፣ ወጣቶችና አዛውንቶች በመውጣት በርካታ ኪሎ ሜትር ጭምር በመኪና፣ በባጃጅ፣ በሞተር ሳይክል በመጓዝ የጀግና አቀባበል ሲያደርጉም በሆሳዕና አብዮ ኤርሳሞ መታሰቢያ ስቴዲየም ደግሞ በወቅቱ የሀዲያ ዞን አመራሮች የነበሩት ጭምር በመገኘት ደማቅ አቀባበል አድርገውላቸዋል። የሆሳዕና አካባቢ የሀዲያ ዞን ያሉት ሰዎች ለኳስ ያላቸው ቦታ በጣም ልዩ ነበረ። እንኳን ያን ጨርሰን 5 4 ጨዋታ ምናምን ጨርሰን ወደ ሆሳዕና ስንሄድ አቀባበሉ በጣም ዋንጫ ያነሰን ያህል ነው የተሰማንና አቀባበሉ በጣም የሚገርም አቀባበል ነበር። ለኳስ ያላቸው ቦታ ለዛ ለኛ ለሀገር ልጆች አቅም እንዳለን ያሳዩበት ነበርና ኢቭን ከሀላባ ጀምሮ ነው እንትን የጀመሩት አቀባበል ምናምን ያደረጉትና ሆሳዕና ለሀዲያ ላይ በጣም ኳስ ይወደዳል። ሆሳዕና ላይ የጠበቀን አቀባበል ማለት ዋንጫ ያነሳን ያህል ነበረ። ህዝቡ ወጥቶ ሲያበረታታን የነበረው እና ስሜቱ በጣም ከባድ ነው የምር ማለት እኔ በቃ ሻምፒዮኑን ነው እንደ ብዬ አስብ ነበረ። ህዝቡ በጣም ከፍተኛ ነው። ኳስ በጣም የሚወድ ህዝብ ነው ያለው እና ያኔ ስንሄድ አቀባበሉ በጣም ደማቅ ነበረ ማለት ተገርመናል እና ህዝቡን በዚህ አጋጣሚ ልናመሰግነው እወዳለሁ። አቀባበሉ እኔ እስካሁንም በፎቶዎችም በቪዲዮዎችም አሉኝ ቤቴ ውስጥ ብዙ ነገር ምረሰው አይደለም። ለምን አንደኛ ቡድኑን አተረፍ ነው እንጂ ያን ያህል ውጤታማ አይደለም። በዛ 6 ጨዋታ ውስጥ ተሸንፈናልም አሸንፈናል። ዋንጫ የበላ ቡድንም ኢትዮጵያ ውስጥ እንደዛ ማንም አልተቀበለውም። የተቀበለውም ህዝብ ይኖራል ብዬ አልገምትም። 4ኛ 5ኛ ነው የወጣ ነው። ግን እንግዲህ 30 ኪሎ ሜትር ከሀዲያ ከሆሳዕና ከተማ 30-40 ኪሎ ሜትር ርቀት በሞተር ሳይክል በባስ አሮጊቶች ቅጠል ይዘው ትልልቅ አባቶች ዳቦ እንጀራ ይዘው ውሃ ይዘው ሙሉ መንገዱን እርስ በርሱላ ሞተሮች አደጋ ተፈጥሯል። በጣም ክራውድድ አድርገው የተቀበሉን። ስንጠጋ ወደ ሆሳዕና ከተማ የነበረው ነገር በጣም የሚያስለቅስ ነው። በጣም እግር ኳስን የምትወድበት ምን ያህል የሀዲያ ሆሳዕና ህዝብ እግር ኳስን እንደሚያፈቅር እንደሚወድ ዋንጫ ብንበላ እኔና አጋጣሚ ጎን ለጎን ነበር ከሄኖክና ዳዋ ጋር እያወራን ባስ ላይ ክፍት ኦፕን ነበረ ባሱ እንትኑ ዋንጫ ብንበላ እንገባም ማለት ነው። 2 ቀን ነው የሚፈጀው ለመግባት ከተማ ውስጥ ተባባልን ማለት ምንም ያደረግነው ነገር የለም። ሙያችን ነው። እርግጥ በዛ ሰዓት ቡድኑ ትልቅ ችግር ገጥሞታል። ከኛ ውለታ ይጠብቅ ነበር። እሱም ታማኝነት አሳይተናል። ያንን ውለታ ውለናል። ግን በዚህ ልክ ስቴዲየሙ እንዳያችሁ ጠጠር መጣ የለውም። ህዝቡ የነበረው ደስታ ሽልማቱላ ተበርክቶልናል። የገንዘብ ሽልማት፣ የራት ግብዣ፣ የምሳ ግብዣ 2 ቀን አድረን ነው እንግዲህ ሊጉ አልቆ ሆሳዕና ከተማ 2 ቀን አድረን ብዙ ነገር ተደርጎልን እንዳንረሳቸው እንዳይረሱን ተደራርገን ከሆሳዕና ህዝብ ጋር የተለያየ ነው። ያልተጠበቀ ነው። 4ኛ ደረጃ ይዘን እንደዛ አይነት አቀባበል ተደረገልን። እንደዛ አቀባበል ይደረገናል ብለን አላሰብንም ነበረ። ከዛ የተሻለ ደረጃ ላይ ብናጠናቀቅ ኮንፌዴሬሽን ተሳትፈን ቢሆን ምናልባት 2ኛ ምናምን ሆነን የማጠናቀቅ አድቫንቴጅ ነበረ። እንደዛ ቢሆን የተለየ ይሆን ነበር። ግን ሆኖም ያው የሀዲያ ህዝብ ኳስ ወዳድ ነው። በሰዓቱ በጣም የሚገርም አቀባበል ነበር ያደረጉት፣ የማይረሳ። ያ እንዲሆን ያደረገው ታዳጊዎቹ መጥተው ያደረጉት ነገር ነው እና ሀዲያ ዞን ያሉ ሰዎች ለኳስ ያላቸው ፍቅር፣ ለኳስ ያላቸው ቦታ ማለት በጣም ግራ ያጋባል። እኔ አሁን አልጠበቅኩም። ልክ ሀላባ ላይ ስንደርስ በጣም ብዙ ባጃጅ ብዙ መኪና ሞተር ምናምን መጡ። ሀሀ ብለን ደነገጥን። እኛ በጣም ከምግብ ቤት ወጣን። ስንወጣ ተነሱ ወሰዱን እና በጣም በቃ ጠዋት የተነሳን እዛ ያው 9 ሰዓት ምናምን 10 ሰዓት አካባቢ የገባ ነው። አስቡ፣ መንገድ ይዘጋል።
የሆነ ግሩፕ ይመጣል እና እኔ ምንም እንደዛ አልጠበቅኩም። በዛ ላይ ስቴዲየም ወጥቶ የተቀበለው ሰው ብዛቱ እና የጀግና አቀባበል ነበር ያደረጉት። በጣም የማይረሳ ጊዜ ነው። በጣም ደስ የሚል ጊዜ ነው። ሞር ከዋንጫ ጋር ቢሆን ደግሞ ይሄን ነገር ስታስበው ማለት ዋንጫ በልተን ቢሆንስ እንደገና ሁለተኛው ተን ኮንፌዴሬሽን ተወዳድረን ቢሆንስ ብለህ ስታስብ ደግሞ በጣም ሰው ያለው ለኳስ ፍቅር በዚህ ማየት ትችላለና በጣም ደስ የሚል ጊዜ ነበረ። እስከ አላባ ድረስ መጥተው ነበር የተቀበለን ደጋፊው። እኔ እንጃ ብቻ ቃላት ያጥረኛል። በጣም እናመሰግናለን ስለሰጡን ክብር፣ ስላደረጉን ነገር ሁሉ ከልብ እናመሰግናለን። ቃልም የለኝም ምንም ልገልጸው ማለት ነው። ደስ ይል ነበር። ብቻ አቀባበሉ በጣም ደስ ይል ነበር። ቲሙ እንኳን አራተኛ ሳይሆን ዋንጫ የበላ ነበር የሚመስለው። ያን ሰዓት የነበረው ድባብ ደግሞ በቀኛን ብዙ እንድንሰራና የተሻለ ነገር ከዚህ በኋላም ለሀዲያ ሆሳዕና አድርገን በትልቅ ነገር ስሙን እንድናስጠራ የተሻለ ነገር እንድንሰራ አግዞናል። በጣም ደማቅ አቀባበል ነበረ የተደረገልን። አልጠበቅንም ነበረ በዛ ልክ አቀባበል ይደረግልናል ብለን። በጣም ደማቅ ነበረ። በጣም የሚገርም ነበረ። የሀዲያ አካባቢ ያለው ማህበረሰብ ለኳስ ያለው ፍቅር፣ ለክለቡ ያለውን ቦታ በደንብ የሚያሳይ ነበረና በጣም የሚገርም ደማቅ ደስ የሚል አቀባበል ነበር የተደረገልን። በሰዓቱ አልጠበኩም እንደዛ ይሆናል ብዬ፣ ያ ሁሉ ህዝብ ያ ሁሉ ሰው ወጥቶ ይቀበለናል ብዬ አልጠበኩኝም ነበርና ያው የመጀመሪያችን ነበረ ብዙ ነገሮችን እና እንደዛ ሆነን ስናገኝ ደግሞ በጣም ሁላችንም ደስ ብሎናል እና በቃ በአጠቃላይ የነበረው ነገር በጣም ደስ ይል ነበር። በሀዲያ ዞን ተቀዛቅዞ የነበረው የእግር ኳስ እንቅስቃሴ ታስቦበትና ታቅዶ ተሰርቶ ባይሆንም መነቃቃት አገኘም። ወደ ዋናው ቡድን ማደግ እንደሚቻል በርካታ ወጣቶች መመልከት ቻሉ። ያደጉ ልጆችም የሚያሳዩት ተስፋ ሰጪ እንቅስቃሴ ከስር ላሉ ወጣቶች እንደ ኃይል ሰጪ መጠጥ መሆን ጀመረ። እርግጠኛ ነኝ ይሄ ነገር ባይመጣ ኖሮ እግዚአብሔር ይህንን በር በአንድም በሌላም ባይከፍተው ኖሮ እርግጠኛ ነኝ ስቲል ነው እኛ ዞን ሀዲያ ሆሳዕና ላይ አንድ ተጫዋች አታይ ዳርክነስ ነው የሚሆን፣ ጨለማ ነው የሚሆን ነበርና እግዚአብሔር ግን ምክንያት አለው። እግዚአብሔር አንድ ነገር ሲያመጣ ምክንያት አለው። እግዚአብሔር አንድ ነገርን ሲያመጣ በምክንያት ስለሆነ እነዚህ 15 ልጆች ለነዚህ ዞናችን ላይ ላሉ ልጆች ብርሃን የፈጠረላቸው ያመጣላቸው ብዬ አምናለሁ። አንደኛ እኛ ድካም አለ። ያንን ድካም ደግሞ እግዚአብሔር እያየ ዝም አይልም። እነዚህ ልጆች ለፍተዋል፣ ደክመዋል። እግዚአብሔር ለካ በቃ ለሀዲያ ሆሳዕና የኳስ ኢንተረስት ያሉትን ልጆች ትንሣኤ ሊያመጣ እነዚህ ልጆች ልባቸውን 15ቱን ተጫዋቾች አሸፈተው ወደ ሌላ ቦታ። ኦልሬዲ እነዚህ ልጆች ገቡ ማለት ነው። በሀዲያ ዞን ብቻ ሳይሆን እንደ ኢትዮጵያ በጣም በዛ ሰዓት ከአንደር መጥተው በመጀመሪያ ጨዋታ እንደዚህ እንቅስቃሴ ያደርጋሉ ወይ ተብሎ እስኪታሰብ ድረስ በጣም ጥሩ እንቅስቃሴ አድርገን በኢትዮጵያ ደረጃ ከ20 ዓመት በታች ምናምን የሚያድጉ ልጆች እንዲታመኑ አድርገናል። የራሳችን አስተዋጽኦ አድርገናል። በሀዲያ ቤትም ደግሞ ከኛ በፊት አንደርም አልነበረም። ብዙ የማሳደግ አድቫንቴጆች አልነበሩም። ጥሩ እንቅስቃሴ በማድረጋችን ከዛ በኋላ ልጆች እያደጉ እምነት ማግኘት ችለዋል። ከዛ በፊት ሆሳዕና ከተማ ላይ በአጠቃላይ ሀዲያ ዞን ላይ ታዳጊዎች ላይ የሚሰራው ስራ በጣም ደካማ ነበረ ብዬ አስባለሁ እና ያ አጋጣሚ በጣም ትልቅ ለውጥ አምጥቷል። ምክንያቱም ከዛ በኋላ እንግዲህ በሀዲያ ሆሳዕና ቲም ላይም በሊጉ ላይም እያየን ነው ሀዲያ አካባቢ ልጆች ምን ያክል አቅም እንዳላቸው ታዳጊ ቡድኑም አሁን ላይ እያሳየ ያለውን ውጤት እያመጣ ያለውን ውጤት ስናይ በጣም ትልቅ ለውጥ አምጥቷል። ከዛ በኋላም ያው ጥሩ ስራዎች እየተሰሩ ነው። ስለ ያልተጠበቀ ነገር ነበር የዛ ሰዓት የነበረው ነገርና ሙሉ እንደ አካባቢም ስለ እንደ ሪቫይቫል ነገር ነው የተነሳው። እኛ እዛ ቦታ መሄድ በጣም ለብዙ ወጣቶች በጣም ለብዙ ሰዎች ስለ ተስፋን የሰነቀ ነገር ነበረ እና በዛ ነገር ውስጥ ደግሞ በመኖሬ በጣም እጅግ ኩራትም ይሰማኛል። ለብዙ ወጣት ተጫዋቾች በጣም ብዙ ሰው ነበረ። ጎፈር ሜዳ ኢቭን እኛ ክረምት ስንሄድ ምናምን
በጣም ሜዳውን ለምንሰራበት ሜዳውን አተን ነበረ እና ያ ነገር መፈጠሩ ይመስለኛል ያንን ነገር ያነሳው። ከዛ በፊት በአላምሮ ካሳ ጊዜ ጎፈር ሜዳ ላይ 30 ልጅ ነበር ምን ሰራ የነበረው። አንድ ስፖርተኛ አልነበረም። ከዛ በፊት አላምሮ ነበር 30ችንን እያሰራ በባዶ ቦታ ምንም ነገር ሳይኖር እያሰራ የነበረውና ያ ክስተት ሲፈጠር ክስተት ተፈጥሮ ስንማጣ ሜዳው ሞልቶ ነው ያገኘነው። የጎፈር ሜዳ ሜዳው ሞልቶ ነው ያገኘነው። በዚህ አጋጣሚ አላምሮ ካሳ ለሁላችንም ብዙ አስተዋጽኦ አድርጎናልና አላምሮ ካሳን በዚህ አጋጣሚ ላመሰግን እወዳለሁ። ለብዙ ልጅ ፈርቀዳጅ እኛ ነን። ከኛ በኋላ ነው ብዙ ተስፋ እንትን ያለው። ስለ መጀመሪያ ኳስን ስለሚወድ አብዛኛው ልጅ ይሰራል እንጂ ማደግ ላይ ያለው ነገር ግን በጣም ያሳስበው ነገር ነበር አብዛኛው ልጅ። ዛሬ ላይ አሁን እኛ ስንገባ ፕሪሚየር ሊግ ቀላል እንደሆነና ፕሪሚየር ሊግን ደግሞ ለመጫወት በቃ እግር ኳስን መውደድና ከእግር ኳስ ጋር አብሮ ማሳለፍ መጫወት እንደሚችሉ እኛ አሳይተናል ብዬ ነው የማስበው። ከዛ በኋላ ብዙ በእግር ኳሱ ዙሪያ ብዙ መነቃቃቶች አሉ፣ ብዙ ፍላጎቶች አሉ። ያው መንገዱ ተጠርጓል። ከዛ በኋላ ያሉት ነገሮች እንዳለ እና መስራት እዛ ቦታ ላይ እንደሚያደርስ ብዙ ነገሮችን መንገድ ከፍተናል። ያው ደስ ይላል ያለው ነገር። እኔ ሆሳና ስመጣ 2013 ብዙ እንደዚህ ይሄ ተነሳሽነቱ ብዙ አልነበረም። ከነሱ በኋላ ግን ወጣቱ ላይ ያየሁት ነገር ኢቨን አው ዘንድሮም ሄጂ ያየሁት ነገር በጣም ትልቅ ነው። ለዛ ሁላ ነገር ግን የነሱ አስተዋጽኦ አለው ብዬ በግሌ የነሱ አስተዋጽኦ አለው። የካሊብ አካባቢ ልጅ ካሊብን ሲያየው እንደ ካሊብ መሆን ይፈልጋል። ካሊብ ትላንትና እኛ ጋር ነበረ ፕሪሚየር ሊግ ሄዱ ተጫወተ። ቀላል ነው እንደ ፕሪሚየር ሊጉ ብለው ተነሳሽነቱ ፈጥሮላቸዋል ብዬ አስባለሁ። አሁን 20 ላይም ያሉት 17 ላይም ያሉት ልጆች በነሱ ተነሳሽነት መተዋል ብዬ ነው ማስበው። እነዚህ ልጆች ሜዳ ላይ ሆነው ጎፈር ሜዳን እንደዚህ ጠቦ ሳይ አንተ እኮ ዘላለማዊ አይደለም ጊዜያዊ ነን አይደል? እግዚአብሔር በሰጠን ጊዜ ተቀባብለን ሰርተን የተሻለ ነገር እኔ እስናን ብስበው እሱ እኔም ቢስበኝ ተጋግዘን ዳገት ብንወጣ ተራራ ላይ ነው የምንወጣው። ተራራ ያለች ከተማ ደግሞ አትደበቅም። ለሆሳና ለሀዲያ ዞን ጠቅላላ ወረዳ ላይ ላሉ ትንሳኤ የሆነበት ሲዝን 2013 ትንሳኤ የሆነበት ህፃኑ ገና የ15ቱም የ10ቱም ቤተሰብም ምን ማድረግ ጀመረ። ከዛ በኋላ ለልጆች ማቴሪያል መግዛት ጀመረ። ጫማ፣ ማሊያ። ያኔ እኮ ቁንጣ ለብሰህ ስትወጣ እንደብደ ነው የምትቆጠረው፣ ዱርዬ ነው የምትባለው። ሁሉም አዌርድ እየሆነ መጣ። የከሌ ልጅ ይሄው እዚህ ደረሱ በእንትን እየታዩ ነው ማለት ተጀመረ። አሰልጣኞችም ኮሚቴድ እየሆኑ መጡ። በኢትዮጵያ እግር ኳስ ኢንዱስትሪ ውስጥ ክለቦች የሚያገኙት ገንዘብ ከሚያወጡት አንጻር እጅግ ብዙ ያነሰ ነው። ሀዲያ ዞን እንደ ዞን በርካታ ጤና ጣቢያ፣ ትምህርት ቤቶች፣ መንገዶች፣ ውሃና መብራት የሚያስፈልገው አካባቢ ቢሆንም በሚሊዮን የሚቆጠር ገንዘብ ለሀዲያ ሆሳና እግር ኳስ ክለብ ይመደባል። ክለቡ ገቢ ስለሚያስገኝለት አሊያም ለዞኑ ማህበረሰብ እንደ መሰረታዊ ነገር ተቆጥሮ አይደለም። አካባቢውን አልፎም ሀገርን የሚያስጠሩ ተስፈኛ ወጣት ተጫዋቾች ለማፍራትና ሀዲያ የሚለውን ስም በሀገር አቀፍ ደረጃ አልፎም በዓለም አቀፍ ደረጃ በአሸናፊነት የሚያስጠራ አንድ የዞኑ አምባሳደር ክለብ እንዲኖረው ከሚል መነሻ እንደመሆኑም ወጣቶች ላይ ለመስራት እንደ 2013 ዓመተ ምህረት ሁሉ አጋጣሚ አያስፈልገውም የሚለውን መልእክት እያስተላለፈን በዚህ እንቋጭ። Goes for the hardest of shots, takes the deflection of the defender. Joreje has put it in the net. And Hadia take an early lead here. Just what we say that you would have to really, underrate them at your own peril here. Well, they form a celebration. ከዶክመንተሪው ተከታትለን ተመልሰናል። ዶክመንተሪው ላይ በርካታ ጉዳዮች ተነስተዋል። አሰልጣኝ አላምረው ካሳ ብዙ ሀሳቦችን ማንሳት ችሏል። በዛ ቡድን ላይ ያሉ ልጆች በእድለኝነት የመጡ ሳይሆን በበርካታ ቆይታ አመታትን ሰርተው አጋጣሚ ሲመጣ ግን የተጠቀሙ ልጆች መሆኑን አንስተዋል። ልጆቹም በፕሪሚየር ሊጉ ገብተው በኋላ ያሳዩት ነገር በጣም ተስፋ ሰጪ እንቅስቃሴ እንደሆነ ይታወቃል። የመጀመሪያ ጨዋታቸውን ከሰበታ ጋር አደረጉ። ከሰበታ ቀጥሎ ደግሞ ቅዱስ ጊዮርጊስን ማሸነፍ ችለዋል። ትልቁን የኢትዮጵያ ሊግ ወይም አርማ ተብሎ የሚታሰበውን ቅዱስ ጊዮርጊስን 2-1 ማሸነፍ ቻሉ። በኢትዮጵያ ቡና ቢሸነፉ ከዛ በኋላ ደግሞ ጂማን 4-1 በማሸነፍ የዛውን ውድድር ዓመት ማጠናቀቃቸው ይታወሳል። እነዚህ ልጆች አሁን ያሉበት ደረጃ ለሌሎች መነሻ ሆኗል ብዬ አስባለሁ።
አዎ ሀዲያ አካባቢ ላይ ታለንት መኖርን በሰፊው ማስመስከር የቻሉበት አጋጣሚ ነው ማለት ይቻላል። ከዛ ቀጥሎ በነበሩ 4 ጨዋታዎች ላይ እነዚህ ልጆች በጎል ተሳትፎ ቦታቸውን ጠብቀው በመጫወት ለበርካታ ወጣቶችም የይቻላል መንፈስን አጋብተዋል ማለት ይቻላል። ነገር ግን ሀዲያ ስፖርት በመጨረሻ በመልእክቱ እንደጠቆመው ወጣት ተጫዋቾችን ለማሳደግ ግዴታ የፋይናንስ ስርዓቱ ቀውስ ውስጥ መግባት አለበት የሚለው ትልቅ መልእክት ነው ብዬ አስባለሁ። ሀዲያ ሆሳዕና ቤትን ቢፈተሽ ከ2013 ዓ.ም በኋላ በጉልህ ሚና ያደጉ ወጣት ተጫዋቾች የሉም። ይህ ከአሰልጣኝ መቀየር በተጨማሪም ደግሞ ከአሰልጣኝ ፍላጎት ከአስተዳደር ጋር የተያዙ ችግሮች እንደሆኑ ይገመታሉ። ሌሎች ክለቦችም ከዚህ በመማር ወጣት ተጫዋቾችን ማብቃት ለራስ እንደሚጠቅም እንደ ሰፊ ትምህርት መውሰድ ይገባቸዋል ብዬ አስባለሁ። የሆነ አጋጣሚ መጠበቅ አለበት ብዬ አላስብም። ወጣት ቡድኑ አንደር 17 አለው አንደር 20 ቡድን አለው። ከዛ አንፃር አጠቃላይ መሰራት ያለበት ወደ ዋናው ቡድን የሚያድጉ ልጆችን በአላማ መሆን እንዳለበት ከፕሮግራሙ ተከታትለን የተመለሰን ይመስላል። ካለን ሰዓት አንፃር ነገ ሀዲያ ሆሳዕና ከወልዋሎ የሚያደርገውን ጨዋታ ጠቁመን ብንወጣስ? ሀዲያ ሆሳዕና በ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ በነገው ዕለት ምሽት 12 ሰዓት ላይ ከወልዋሎ አዲግራት ጋር የሚጫወት ይሆናል። የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በትላንትናው ዕለት እንደጀመሩ ይታወቃል። በዛሬው ዕለትም ቀጥለው ተካሂደዋል። በነገው ዕለትም 3 ጨዋታዎች የሚደረግ ይሆናል። ሶስተኛው ጨዋታው በነገ ዕለት ሀዲያ ሆሳዕና ከወልዋሎ አዲግራት ጋር የሚያደርጉት ጨዋታ እንደሆነ ታውቋል ማለት ነው። ሀዲያ ሆሳዕና በመጀመሪያው ዙር ሽንፈትን የገጠመው ከተከታታይ አሸናፊነት በኋላ በወልዋሎ አዲግራት እንደሆነ ይታወቃል። ወልዋሎ አዲግራትም የመጀመሪያውን ማሸነፍ በፕሪሚየር ሊጉ ላይ በ2017 ዓ.ም ያደረገው ሀዲያ ሆሳዕና ላይ ነው። ከዛ በኋላ አላሸነፍም ወልዋሎ አዲግራት። ሁለተኛውን ለማሸነፍ ወይም ደግሞ ሀዲያ ሆሳዕና ነጥብ ለማስጣል ወልዋሎ አዲግራት ወደ ሜዳ እንደሚገባ ይገመታል። ሀዲያ ሆሳዕናም ከሽንፈት ለማገገም የሚያደርገው ጨዋታ እንደሆነ ይጠበቃል። በመጀመሪያው ዙር ወልዋሎ በቡልቻ ሹራ 58ኛው ደቂቃ ባስቆጠረው ግብ ነበር 3 ነጥብ የዓመቱን የመጀመሪያ 3 ነጥብ ማግኘት የቻለው። ከዛ በኋላ 15 ጨዋታዎችን ተሸንፏል። ወልዋሎ በአመቱ 15 ጨዋታ መሸነፍ ምናልባት ባለበት የደረጃ ሰንጠረዥ 13 ነጥብ ይዞ መጨረሻ እንዲቀመጥ የሚያስቻለው ይህ የውጤት ማጣት ይመስለኛል። ሀዲያ ሆሳዕና ላለፉት 9 ጨዋታዎች ማሸነፍ የቻለው አንድ ብቻ ነው። ባለፈው ሳምንት በኢትዮጵያ ቡና መሸነፉ ይታወሳል። ከዛ ለማገገም የሚያደርገው ጨዋታም እንደሆነ ይጠበቃል። ደርሶ መልስ ወልዋሎ ነጥብ ያገኛል ወይስ ደግሞ ሀዲያ ሆሳዕና ከሽንፈት ከሽንፈት መልስ የሚያገኘው 3 ነጥብ ይሆናል የሚለው ተጠባቂ ነው። አዎ በቀጣይ ሳምንት መሰናዷችን ከዚህ ጋር በተያያዘም የምንላቸው ጉዳይ ይኖራል። ዛሬ ከሰዓት ጋር በተያያዘ መሰናዷችን በዚህ እንቋጭ። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ሳምንት የሀዲያ ስፖርት መሰናዶ የዚህ ሳምንቱ ይህን ይመስላል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር ሰናይ ጊዜ ተመኘን።